ሴቶቹ ቪዲዮ እየቀረጸ ያስፈራራል። አምራንንም እኮ እንደዚህ አድርጓት ነበር። በቃ የድሮ ኤርሚያስ ተመለሰ ማለት ነው። ሰማ ነግባ ግባ። ወይዘሮ ዝናሽ ይቅርታ አድርግልኝ። አቶ ተሰማ ግን እባክህ ተነስ ተነስ፣ አይገባም። እውነት ግን የኔ ኃጢአት ይቅር የሚባል ነው? እኔ እኮ ማለት የበላሁት ወጪ ሰባሪ ያጎረሰኝን እጅ ነካሽ ነኝ። አቶ ተሰማ ዳድ ስላስፈታሁት በጣም ደስ ብሎኛል። እኔም መርሶ ላይ እጅ ነበር። ይቅርታ አድርጉልኝ። አያ አይደለም በዳህን ብቻ የሆንክ ይመስልህ ሁላችንም እርስ በርስ ተበዳድረናል። ዋናው ግን በይቅርታ ወደ ልቦናችን መመለሳችን ነው። እባክህ ላይ እኮ አሁን ኤርሚያስን ጉዳይ አቆየው። አቶ ተሰማ እኮ የቤተሰባችን እንደ አዲስ የተቀላቀለ እኮ ነው። በድጋሚ ስላገኘሁህ በጣም ደስ ብሎኛል። ተው እባካችሁ፣ በጸጸት ልትገሉኝ ነው። ይሄ ሁሉ ለእኔ ይገባኛል እንዴ? ያለፈውን ረስተን አዲስ ህይወት ለመጀመር እየተዘጋጀን ነው። እድሜ ለጋሽ ቤት ምንም እንኳን ደግ ባደረጉ ያንተ መልስ ክፋት ቢሆንም አባዬ ጋሽ አሁንም እጃቸውን ዘርግተው ተቀብለውናል። አሁን እንዴት ነው ከዚህ ከጸጸት ጋር የምኖረው? አሁን ሁላችሁም ነው የገደላችሁኝ። ሄሎ ሆስፒታል እህቴ ምን ሆነች? የቤቱ ሰው ሁሉ ተደናገጠ። አቶ ለይኩን ተደውሎለት ስለ ሮማ ህመም ተነገረው። በዚህም የተነሳ ሮማ የኔ እህት አለ። ሞተች ተብሎ ይሆን? በጣም ያሳዝናል። ደስ የሚል ስሜት ውስጥ ነበር የታሰረው አቶ ተሰማ። በአቶ ለይኩን ድጋፍ ከቤት ወጥቷል። በዚህም የተነሳ የሰራው ስራ አሳፍሮት ሰዎችን ቀጥ ብሎ ማየት አልቻለም። በለቅሶ ታጀበ። አንገቱን ደፍቶ ሰዎችን ቀጥ ብሎ ማየት አልቻለም። በዚሁ በበረንዳዬ ውጭ ነው የምኖረው፣ መልሼ አንተን ተከትዬ አልሄድም በማለት ተጸጸተ። በዚህም ወደ ቤት መጥቶ ከዝኑ እግር ስር ድፍት ብሎ ይቅርታ ዝኑ፣ ላደረግኩት ነገር ይሄን ቤት ላጠፋሁት በማለት ተጸጸተ። ዝኑም ተነስ አለችው። ኤርሚያስና ኤም ተጣሉ። ይህም ሪች በላከቻት ሴት ከሱ ጋር አብሬ ያድሬያለሁ ብላ ቪዲዮ በመቀረጽ ሚሞሪውን ለአቶ ለይኩን በእጁ ገባ። በዚህም ተናደዱ። አቶ ለይኩን በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 148 ተለቀቀ። ወደ ክፍል 47 እንግዲህ ስንመለስ ብዙ ነገሮች ተፈጥረዋል። አቶ ለይኩን ሄዶ ይህን ሰው እንግዲህ ካልፈታ ይሄ መረጃ ዛሬውኑ ይሄ የሰራህበት ወንጀል ነው በማለት ነበር አስፈራርቶት ለኮማንደር በይኑ ያሳየው። እናም በዚህ የተነሳ ለወይዘሮ ዝኑም ሁሉንም ነገር ነግሯታል። ወይዘሮ ዝኑም ይሄንን ስትሰማ እንዴት ይሄን ታደርጋለህ? ይሄ እኮ ከኔና ካንተ ውጭ ቢያንስ እንኳን ስታደርግ ማማከር አለብን ነበር እንዴት በማለት አይ ዛሬ ይወጣል ምን ላድርግ ታዲያ ለጓደኛዬ እያለ ነበረ። እናም ዝኑ አንተ ይሄንን ታስባለህ? ይሄንን ፋይል በስንት መከራ እንደመጣ ታውቃለህ? እቤት ያለችው እኮ ፈንቱ ነች ስትለው አይ ታዲያ ፈንቱን ብትሆን ከዛ ወጣ እዚህ መኖር ትችላለች እያለ ነበር ቀለል አድርጎት። እንዴት ይሄን ታስባለህ አንተ አሁንም እያለው ነበር። ምክንያቱም ከዛ አማራጭ የለኝም፣ አንቺን ይሄንን ብልሽ ፍጹም እንትን አትይኝም፣ እሺ ላትይኝ ትችያለሽ ብዬ አደረኩት አንድ ሆኗልና እሱንም አስፈራርቸዋለሁና ይለቀዋል ብዬ አስባለሁ ተሰማን እያለ ነበርና እንግዲህ ወደ ራሳችን በማለት ኑሐሚንም ሄዳ አባቷን በለቅሶ ታጅባ እሱም ቀጥ ብሎ ማየት አልቻለም። እሷም እያለቀሰች እሱም እየተላቀሱ አባዬ ድሮም ነግሬህ ነበረ ለምን ነው ቀጥ ብለህ የማታየኝ ብትለውም እሱም ልጄ እንዴት ሁኜ ቀጥ ብዬ ላይ የሰራሁት ስራ እኮ
ቀጥ ብዬ የሚያሳይ አይደለም ያለ ቤተሰቡን ነው እንደዚህ ያደረኩት እያለ ሲነግራት ነበረ። እና ንገረኝ በፊት ጊዜ አባቴ ስትለው ልጄ ብዬ እንትን እንዳልልሽ እኮ ብለሽኛል እያለ ይቅርታ በቃ እኔ እንደዛ ያልኩህ አንተ እንዳላደረግከው አውቃለሁ። በስተጀርባህ ሰው እንዳለ ገብቶኛል። እናም አሁን ደግሞ ተጸጽተሃል። አይዞህ በቃ ለአንተ ለዛ ቤተሰብ ሁሉ ያደረጉት ቤተሰብ እንደዛ አድርገህ ብላ እንግዲህ አባቷን ስታናግር ነበረ። ኑሐሚን በለቅሶ ማለት ነው። አባትየውም እንደሱ እያለቀሰ ነበረ። ቀጥ ብሎ ማየት አልቻለም። እናም በቃ ልጅ እያለ ነበረ። ከዚህ ደግሞ በቅርብ ሰዓት ትወጣለህ፣ አቶ ለይኩን አስወጣሃለሁ ብለዋል እያለችው ነበር። እኔ ካሁን በኋላ ምንም እማረባ ነኝ እያለ ራሱን ሲወቅስ ነበረ ማለት ነው። ለእኔ እሱ ይህን ሁሉ ሲያደርግ እኔ ግን እጄን አነሳሁበት እሱ ላይ እያለ በጣም በቃ ልጁንም ቀጥ ብሎ ማየት እንትን ብሎታል ማለት ነው። እናም ኑሐሚን ተነስታ ትሄዳለች ማለት ነው። በመጨረሻ እንግዲህ ቤተሰቡ በሙሉ ደስ በሚል ሁኔታ እያወሩና እንትን እያሉ ነው። በመጨረሻ ዝኑም መናገር አለብኝ ብላ እንግዲህ ሁሉም ነገር ተደብቆ አይሆንም በማለት እንደተሰበሰቡ ሁሉንም ነገር እንዴት ናት እህትህ ብላ ትጠይቀዋለች። ማለት ሮማን እያለ ነበርና ልጄ ሁሉም ተደብቆ አይሆንም እንግዲህ ይሄ ነገር አንድ ነገር ቢመጣም መነገር አለባቸው በማለት እንግዲህ ዝኑም ሁሉንም ነገር ለመናገር ወስና ልጄ አውቄ አይደለም ያኔ በንዴት ገፍትሬ ስጥላት ደም ፈሷት ነበረ እና በዚህ የተነሳ ነው እና አሁንም አልተሻላት እያለ ነበር። ኑሐሚንም የዚህ ጊዜ ናሆምን በጣም እንዴ አንቺም ታውቂያለሽ እያላት ነበረ ማለት ነው። አንተ አሁን ስለማወቁ ስለማወቁ አይደለም አሁን መስማትህ ነው እያለኝ እንግዲህ ለሁሉም ሲሰሙት ነበርና ናሆምም ኤምም ማለት ነው ሁለቱም ሰምተዋል። እና በዚህ የተነሳ ሁላቸውም የቤተሰብ በቃ ካሁን በኋላ መሰብሰብ አለበት፣ ሁላችንም በግልጽ መነጋገር አለብን በማለት እንግዲህ ተነጋግረዋል ማለት ነው። እናም ኤምም ደስ ብሏት ኤምም እንግዲህ ከጓደኛዋ ጋር ክላሷ ቁጭ ብላ እንግዲህ ስለሷም እያሰበ ነበረ። በመጨረሻ ምንድነው ኤም ያለችው እንግዲህ አባቷም ሁሉንም ነገር እንዳውም ራትም ስተንተን ተብሎ ለደስታችን ሁሉም ቤተሰቡ ተሰብስቦ መብላት አለበት እያሉ ኤርሚያስንም ቢመጣ ኤርሚያስም ቢሆን እኮ አሁን ላይ እንትን ብሎ እያለ ግን አባዬስ እያለች ነበረ ኤምም ማለት ነው። እናም በመጨረሻ ኤም ወደ ኤርሚያስ ጋር ስንሄድ ኤርሚያስ እንግዲህ ራሱን ፈታ እያደረገ እየጠጣ ነበረ። እናም እንግዲህ ርች የምትባለዋ ተንኮለኛዋ ሴት ቀጥራ ገንዘብ ሰጥታ ኤርሚያስ ያለበት ጋር ሄደሽ እሱ ጋር የተኛሽ መስለሽ ቪዲዮ ቀርጸሽ እንድትልኪ በማለት እንግዲህ የሚጠጣበት እንትን ላይ ጨምራ ነው መሰል የእንቅልፍ መድኃኒት ጨምራበታለች እና ድራፍት እየጠጣ ይመታ በጣም ስለ ብሶቷ አንተም ያው ነህ እያለች በጣም እያስመሰለች እያጠቃቸው ነበረ። ኤርሚያስም በየዋህነቱ በቃ ይዞሽ እኔ ልጅ ያለኝና ባለትዳር ነኝ እያለ ነበረ ሲላት የነበረው። ሁላቸውም አንድ ናቸው ወንዶች በማለት እንግዲህ ርች ስለሆነች የላከቻት ይህንን ብላሪች እንግዲህ በንዴት እየሄደችበት ያለው ሁኔታ በጣም ይደብራል። እና በዚህ የተነሳ ሪች ከኤርሚያስ ጋር ያችን ጓደኛዋን እንድታድር አድርጋታለች። ገንዘብም ሰጥታታለች እና እሷም እንግዲህ የእሷን ሀሳብ ተቀብላለች። ስለዚህ እሱ ጋራ የሚጠጣበት መጠጥ ላይ የእንቅልፍ ከኒን ጨምራበታለች ማለት ነው። በዚህ የተነሳ እሷም እሱ ጋር እንደተኛች ቀጥታ ትደውል ኤምም ዛሬ ደስ የሚል ሰፕራይዝ አለ እንዴ መጀመሪያ እኮ ደህና አደርክ ይቀርማል እያለች ነበርና እያለ ነበረ እና ዛሬ ደስ የሚል ሰፕራይዝ አለ ስትል መቶ ራት ይብላ ልትናገር ነበረ። ቤተሰቡም ደስ ብሎታል ልትል ነበርና ከዛ ከጎኗ ያለችው ሴት እንግዲህ እሺ ምንድነው ማየት አላያትም። እሱም በመጨረሻ ተነስታ ዛሬ ግን ስትረብሸኝ እኮ አደርክ እንትን ስትል ሲል በጣም ተደናገጠ ኤርሚያስ እንግዲህ በማያውቀው ነገር ማለት ነው። ያቺ ሴት
በፍጹም ማነው ይሄን ነገር ያደረገው በማለት እንግዲህ በጥፊ ደርግሟታል ማለት ነው። እሱም በብት ያስታውስ እንዴ ራስ አይደለም እንዴ ልሳምሽ ምን ብለሽ ብለህ ይዘህ መተህ ራሱ ገድፈኸኝ ይዘህ መተህ ቤት ያስተኛኸኝ አልጋህ ላይ ብላ ትለዋለች። በዚህ ጊዜ ይሄን ነገር ተንኮሏን አውቋልና ወደ ሪች ጋር ነበረ ወደ ልጁ እናት ጋር ያመራው ኤርሚያስ ማለት ነው። እናም እሷ ጋር እየሄደ ነበርና እንግዲህ ይች ልጅ ቀጥታ ደውላ ዛሬ ጉንጬን ሁሉ አንገቴን ሰብሮኛል፣ ስለዚህ አሁን ገንዘብ ትጨምሪያለሽ፣ ለማንኛውም እሳት ለብሶ እሳት ጎርሶ ወደ አንቺ እየመጣልሽ ነው፣ ቶሎ ጥፊ እያለቻት ነበረ ማለት ነው። እናም በመጨረሻ ያንን ኒሞሪ ይዛለች። አቶ ለይኩንና አቶ ተሰማ እንግዲህ ቀጥታ ወደ ፖሊስ ጣቢያ በመሄድ ተሰማን እንዲለቀቅ አድርጓል ማለት ነው። አቶ ለይኩን በዚህም የተነሳ በቃ በደስታ ተቃቅፈው ተሳስመው እሱም እንግዲህ በቃ አመሰግናለሁ እኔ አንተን ቀጥ ብዬ አንተን ውለታ ያን ሁሉ ያደረግልኝን ከመሬት ወድቄ መልሰህ ያነሳኸኝን ሰው እንደዛ አድርጌ ሁለተኛ ስታነሳኝ በጣም ይገርማል ያንተ ልብ እያለ እንግዲህ ፈጣሪውን እያመሰገነ ነው። እና አሁን እንግዲህ ወዴት ነው? ቤትህም የለ ንብረትም የለ፣ አሁን ወዴት ልትወርቅ ነው? ስለዚህ አሁን ቀጥታ ከኔ ጋር ነው የምትሄደው ሲለው በፍጹም በፍጹም አልሄድም አለ አቶ ተሰማ። እንዴ ለምን? አይ አልሄድም በፍጹም አይኗን እንዴት ነው የዝኑን አይን ማየው? ስለዚህ እኔ እዚሁ እለመድኩት ጎዳና ላይ ወርቃለሁኝ እያለ ነበርና አቶ ተሰማም በፍጹም ይሄ ሊሆን አይችልም ከኔ ጋር ነው የምትሄደው መኪና ገባ ብሎ እንግዲህ መኪና ውስጥ አስገብቶት ሳለ እንግዲህ የኤርሚያስ ጋር አደርኩ ያለችው ሴት ያንን ኒሞሪ አቶ ተሰማ አቶ ለይኩን እርስዎ ነው ምንድን ነሽ ሲላት ኤርሚያስ የሚባለው ለልጁ እጮኛ የሆነው በማለት እንግዲህ ያንን ኒሞሪ ትሰጠዋለች ማለት ነው። ምንድን ነው ይሄ ስላት ከፍተው ማየት ይችላሉ ካላመኑ እያለች እንግዲህ ኤርሚያስን የእንቅልፍ መድኃኒት ጨምራበት እሱ እንደፈለገ ያደርጋ ቪዲዮ ቀርጻበታለች። እንግዲህ እሱ ያደረገ አስመስላ ማለት ነው ቪዲዮውን እሱን እንደዛ እያደረገች ያንን ቪዲዮ እንግዲህ ለአቶ ለይኩን ሲደርሰው ከፍተው ማየት ይችላሉ ብላ እዛው መኪና ውስጥ ሳለ ከፍቶ ያይና በጣም ይደነገጣል። እንዴት ድሮም ጠርጥሬ ነበር እያለ በጣም እየተናደደ ይገኛል አቶ ለይኩን ማለት ነው። ተሰማም ግራ በመጋባት ምን ሆንክ ተረጋጋ እያለው አይ በጣም ትናልኩኝ አይደል እያለ ነበረ። እናም በመጨረሻ እንግዲህ አቶ ለይኩንም እሳት ለብሶ እሳት ጎርሶ ወደ ቤት እየሄደ ነበረ እና ቤት እንደሄደ እንግዲህ እሱም ቀጥታ ላስረዳሽ ኤም የሆነውን ነገር ብሎ ለኤም ሊያስረዳ እሱም ቀጥታ ወደ ቤት ሂዷልና ቀድሞ እዛው ምንድን ነው የምታስረዳኝ ምንድን ነው እያለኝ ነው እና ሁሉንም እኮ ባይኔ ነው ያየሁት የሰማሁት እያለኝ ነው እና ይሄንን በምትል ጊዜ እንግዲህ ኤምም እየተከራከረች ሳለ በድንገት አቶ ለይኩን ምጥት ይላል። ሲያየው እንግዲህ ህና ግባ ብሎ ተሰማንም ይዞ መጥቶ በዚህ ጊዜ እንግዲህ አቶ ተሰማም ይሄን መጥቶ መጀመሪያ ይቅርታ እየጠየቀ ነበርና መጀመሪያ አቶ ለይኩን ሁሉንም ነገር ከተረዳ በኋላ ይሄ ነው ብሎ ለወንድሙ ለልጁ ለናሆም የእህትህንን ነገር እንድታይ ብሎ ያንን ቪዲዮ ሲያይ ሁሉም ይደነግጣሉ። ሁላችንም ማየት አለብን ሲል ለአንቺ ማየት አያስፈልግም ይሄ ባይነ ያየሁት ነው፣ ስለዚህ ወንድምሽ ማየት አለበት፣ ይሄን ከሱ እንድርቅ ነው የማሳየውም በማለት ይሄን ነገር ሲያሳይ ኤርሚያስ እንግዲህ ይሄ እንዴት ሊሆን ቻለ? ይሄን ነገር በቃ እገላታለሁኝ ሪች ናት ይሄን ያደረገችው ብሎ እንግዲህ በንዴት ወደ ሪች ጋር እየሮጠ ነበር ኤርሚ የሚሄደው ማለት ነው። እናም ይሄንን አድርጎ እሱም ወጥቶ ሄዶ በቃ ወደ ከኤርሚያስ እንውጣና ብዙ ነገር የሚያሳስበን ነገር አለ፣ ስለዚህ አሁን በቃ ይሄ ወደ እንግዳው ወደ መጣው ወደ አቶ ተሰማ እናስተናግድ እያለች ነው ዝኑና በመጨረሻ ኑሐሚን መታባዬ በማለት በለቅሶ አቅፈዋለች። ቤተሰቡ ጋር ስለተቀላቀልክ በማለት ሁሉም ይቅርታ እየተባባሉ የይቅርታ ልብ እኔም እጄን አንስቼብሃለሁ በማለት ናሆምም እንግዲህ ሁሉንም ነገር ሲል ነበርና ሁሉም የይቅርታ ልብ ተሰጥቶ በመጨረሻ በቃ ቤተሰቡ ይቅርታ ልብ ነው ነግሬህ የለ
እያለው ነበረ ተሰማን ማለት ነው። እና በዚህ የተነሳ ስልኩ ከድንገት የአቶ ለይኩን በደስታቸው ላይ ይደወላል። ስልኩም ከተደወለ በኋላ ያነሳና ሮማን እያሉት ነበር። ሮማን የኔ እህት ምን ሆነች? ሮማን ብሎ እንግዲህ ሁሉም ሞተች ነው የሚለው እየጠበቁ ያሉት ማለት ነው። እናም በመጨረሻ እንግዲህ ከመኝታዋ ተነስታ ሄደች ነው ወይንስ ምንድን ሆነች ነው የሚባለው። እናም በዚህ የተነሳ ሮማን እየተባለ እሱም ደንግጦ ነበር። አቶ ለይኩን እዚህ ላይ ያለቀው ፊልሙ ማለት ነው። እንግዲህ ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከ